ፋኖነት ግፍና በደልን አጥብቆ ለሚጠላው ለአማራ ሕዝብ ታሪካዊ እሴቱ ነው። የዘመኑ ፋኖነት በአብይ አህመድ ስቃይ ጠማቂ አገዛዝ ስር ወድቆ አበሳውን የሚያየው የአማራ ሕዝብ ላቀረበው የነጻነት ጥሪ በጀግኖች ልጆቹ የተሰጠ ገቢራዊ መልስ ነው። አብይ አህመድ በአደባባይ አዋጅ አስነግሮ የአማራን ሕዝብ እንደ ሕዝብ ለማጥፋት የከፈተበትን ጦርነት መመከቻ የአማራ ሕዝብ ኃያል ክንድ የሆነው ይህ የአማራ ፋኖ ነው። በአማራ ፋኖ የሚመራው ትግል ለዘመናት በአማራ ሕዝብ ላይ የተደፈደፈበትን የጥላቻና የጥቃት እድፍ በጀግኖች ልጆቹ ደም የሚያጥብበት ትግል ነው። የአማራን ህልውና ለማክሰም የተነሱ ሁሉ ህልውናቸው እንዲከስም የሚያደርግ ትግል ነው። ትግሉ የሞት የሽረት ትግል ነው። ይህ ትግል መዘናጋትን፣ ማመንታትንና መንገዳገድን ከቶውኑ የማይፈቅድ ትግል ነው። ጠላትን ከማንበርከክና ከመደምሰስ ውጪ ሌላ ምንም አማራጭ የሌለው ትግል ነው። በዚህ የሞት የሽረት ትንቅንቅ ውስጥ የስቃይ ጠማቂው የአብይ አህመድ የጦርነት ስትራቴጂ ግልጽ ነው። በአማሮች ላይ የተከፈተውን ጦርነት በማራዘም የአማራን ስቃይ አራዝሞ አማራን ማንበርከክ ነው። ይህን የጠላት እኩይ ዓላማ ተረድቶ ትግሉን የማሳጠር ኃላፊነት በፋኖ ጫንቃ ላይ ወድቋል። ታዲያ ፋኖዎች ይህን ታሪካዊ ግዴታ መወጣት የሚችሉት የሰው ኃይላቸውን፣ መሳሪያቸውን፣ ህዝባዊ ድጋፋቸውን፣ ፖለቲካዊና ወታደራዊ ዕውቀታቸውን፣ ወኔያቸውን በአንድ ላይ አጣምረውና አቀናጅተው ሲታገሉ ብቻ ነው። ባለንበት ወቅት የአማራን ህዝብ ለድል የሚያበቃና የህልውና ስጋቱንም በአስተማማኝ ሁኔታ እንዲቀለበስ የሚያደርገው አንድ ኃያል መሳሪያ ቢኖር የፋኖ አንድነት ብቻ ነው። ሁላችሁም የፋኖ አመራሮች ይህንን ሐቅ መገንዘብ ይኖርባችኋል። ልዩነቶቻችሁን አባቶቻችሁ በክፉ ቀን ሲያደርጉት እንደኖሩት ከኔ ያንተ ይብስ በማለት መፍታት ይኖርባችኋል። ይህን በማድረግ ብቻ ነው የአባቶቻችን ልጆች ነን የሚለውን የዘወትር አባባላችሁን እውን ማድረግ የምትችሉት። የአማራን ሕዝብ ትንሣኤ ለሕዝባችሁ ማብሰር የምትችሉት። ይህ የአማራ ሕዝብና የአማራ ወዳጆች የወቅቱ ጥሪ ነው። ውድቀት የአማራን ሕዝብና ፋኖን በመከፋፈል ለተጠመዱ የአማራ ሕዝብ ጠላቶች በሙሉ፣ ድል የአማራ ፋኖ የጋራ ፖለቲካዊና ወታደራዊ አንድነት ለመፍጠር ከልባቸው ለሚተጉ የሕዝብ ልጆች፣ ድል ለአማራ ሕዝብ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የብራቃቱ ግድያ እያነጋገረ ይገኛል። የተለያዩ የመረጃ ምንጮች እንዳረጋገጡት ከሆነ ቤት ለቤት በተካሄደ ግድያ ከ40 በላይ ሰላማዊ ዜጎች መገደላቸው ታውቋል። ግድያውን አስመልክቶ የወጡ ዘገባዎች እንደሚያመለክቱት የመከላከያ ሰራዊትና የአድማ በታኝ የመንግስት ኃይሎች እርስ በራሳቸው በመጋጨታቸው በዚህም ከፍተኛ ጉዳት በሁለቱም ወገኖች መድረሱን ተከትሎ ነው የመከላከያ ሰራዊቱ በበቀል የከተማው ህዝብ ላይ ጥቃት የከፈተው። በዚህም እድሜ ጾታ ሳይለይ በርካታ ሰዎችን ገድሏል። 5 ህፃናት ከተገደሉት መሃል እንደሚገኙበት ነው መረጃው የሚያመለክተው። የሟቾቹ ቁጥር እየጨመረ ይገኛል። ቆስለው ወደ ተለያዩ የሕክምና ማዕከላት የተወሰዱ የብራቃት ነዋሪዎች በአሁኑ ሰዓት ህይወታቸው እያለፈ ሲሆን የሟቾቹ ቁጥር ይጨምራል ተብሎ ነው በስጋት እየተገለጸ የሚገኘው። የአብይ አህመድ አገዛዝ በጎንደርም እንደዚሁ በድሮን ጥቃት ከፍተኛ ቁጥር ያለው ሰላማዊ ዜጎችን መግደሉም እየተነገረ ነው። በዘመቻ አንድነት ኪሳራ እየደረሰበት የአብይ አህመድ አገዛዝ በበቀል ሰላማዊ ዜጎችን በመግደል ላይ መሆኑ ነው የተመለከተው። አብይ አህመድ 7 ዓመቱን በትላንትናው ዕለት ደፍኗል። በትላንትናው ዕለት ነው አብዛኞቹ ግድያዎች በአማራ ክልል የተፈጸሙት። 7ኛው ዓመትንም ዛሬ እናስታውሳለን። የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ የመጣንበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ የምንጋብዘው ነው መሳይ መኮንን እንደዚሁም ገለታው ዘለቀ በጋራ በመሆን ነው። አብራችሁ ነው። ጤና ይስጥልኝ ገለታው። እንደምን አመሸህ መሳይ፣ እንዴት ነህ? እንዴት አመሸህ ገለታው። እንግዲህ ቀደም ሲል የዘረዘርኳቸው ሌሎች በርካታም መረጃዎች አሉ። እነሱን ይዘን ነው ወደ ተመልካቾች እየመጣ ነው። ከቀደም ሲል ካቀረብኳቸው መረጃዎች ባሻገር በቅርቡ በከፍተኛ ቁጥር የአማራ ክልል መስለኔው አስተዳደር ያስመረቃቸው በብዙ ሺህ የሚቆጠሩ አድማ በታኝ
ፖሊሶች ወይም ደግሞ አሁን ለጦርነት የተዘጋጁ የመንግስት ኃይሎች መኖራቸው ይታወቃል። ከነዛ ውስጥ በየቀኑ እየከዱ ከነመሳሪያቸው ፋኖን እየተቀላቀሉ ነው። በዛሬው ዕለት ብቻ ወደ 52 የሚጠጉ የአድማ በታኝ አባላት ፋኖን መቀላቀላቸውን ያገኘነው መረጃ ያመለክታል። እንግዲህ ይሄ ሂደት በየቀኑ የሚቀጥል መሆኑ ነው የተመለከተው። የአማራ ክልልን በሶስት ዞኖች ከፍሏል የአብይ አህመድ አገዛዝ። የመጀመሪያው በጣም ደማቅ ቀይ ያለበት ሲሆን ይህም በፋኖች ሙሉ በሙሉ በቁጥጥር ስር የዋሉ አካባቢዎች በሚል የተከለሉ ሲሆን ሁለተኛው በቢጫ የተከለሉ ናቸው። እነዚህ ደግሞ ፋኖቹ ወጣ ገባ የሚሉባቸው አካባቢዎች መንግስትም በከፊል የፋኖ ኃይሎችን በከፊል ተቆጣጥረው የሚገኙባቸው አካባቢዎች ሆኑ። አረንጓዴዎቹ ደግሞ በመንግስት ኃይል የተያዙ አካባቢዎች መሆናቸውን ነው ለማወቅ የተቻለው። በዚህ መሰረት በቅርቡ የሰለጠኑት የአድማ በታኝ ኃይሎች ወደ ቀዩ ወደ ተከለሉት አካባቢዎች በመሄድ ፋኖን እንዲፋለሙ ነው በአገዛዙ በኩል እንግዲህ እቅድ የተያዘው። ይህንን እቅድ የሚሰራ አይመስልም። ከወዲሁ ጦርነቱ ሳይጀመር አብዛኛው የአድማ በታኝ ኃይል ውሳኔ ላይ ደረሰ ነው የሚመስለው። ለማንኛውም በሂደት የምናየው ይሆናል። ገለታው እንግዲህ ወደ ብራቃቱ ጉዳይ ላስቀድም። የብራቃቱን መረጃ በትላንትናው ዕለት ካቀረብን በኋላ ዛሬ ይበልጥ ሌሎች የመረጃ ምንጮች ዘገባ በመስራት ጉዳዩን አሁንም ያነሱት ይገኛሉ። 40 ሰዎች መገደላቸውን በተመለከተ አዲስ ስታንዳርድ የተሰኘ እንዲሁም ሚዲያ ሰፊ ዘገባ አውጥቷል። በከተማው ያሉ ነዋሪዎችን በማነጋገር ነው ዘገባውን የሰራው። እንደምታውቀው ይሄ አዲስ ስታንዳርድ የተሰኘው ጋዜጣ ብዙ ጊዜ የአማራውን ህዝብ የሚያደርገውን ትግል በጥርጣሬ የሚመለከት በአብዛኛው አሉታዊ በሆነ መልኩ መረጃዎችን በመሰብሰብ ፋኖን የሚያጥላሉ አጀንዳዎችን የሚያነሳ ሚዲያ ነው። አሁን ግን በብራቃት ያለውን ጉዳይ በተመለከተ ትኩረት ሰጥቶ የሰራው ዘገባ ነው ማለት እንችላለን። ብዙ ሰዎችን ያነጋገረ እንደሆነ ነው በዘገባው የተመለከተው። እንደተባለው ከሆነ በአድማ በታኝና በመከላከያ ሰራዊት መሃል የተደረገውን ውጊያ ተከትሎ ነው በየቤቱ እየሄዱ ሰላማዊ ዜጎችን የገደሉት። ገለታው በዚህ ጉዳይ ላይ ዓለም አቀፉ ማህበረሰብ ዝም ብሏል። ትልቅ ጉዳይ ነው ይሄ ጉዳይ። ሌላ አካባቢ ቢሆን ኖሮ እኔ የዓለም አቀፍ ተቋማት የሰብአዊ መብት ድርጅቶች እና አሜሪካ ጭምር ሳይቀሩ ጉዳዩ አሳስቦናል ወይም በዚህ ደረጃ ይጣራ የሚሉ መግለጫዎችን ያወጡት ነበረ። 40 ሰዎች ነው የሞቱት። ከነዚህ ውስጥ 5ቱ ህጻናት ናቸው። ይህ ዜና በጣም ልብ ሰባሪ ነው በእውነት። ከመራዊ ሀዘን ሳንወጣ መራዊ ያ ሁሉ ሰው ተጨፍጭፎ በእውነት አማሮች ከውስጣቸው ሳይወጣ አጣዬ ስንት ጊዜ ተቃጥላ ሀዘኑ የአማራ ህዝብ ሀዘኑ ሳይወጣለት በከሚሴ በደራ በየቦታው መሳይ ተቆጥሮ ማያልቅ እኮ ነው። በየጊዜው ደራሽ ስለበዛ ደራሽ ጉዳይ ስለበዛ ያንን ደራሽ አንጠልጥለን ይዘን ያኛውን እየረሳ ነው እንጂ እኮ አቀጣጥለን ካየ ነው ከባድ የዘር ፍጅት አማራ እየተፈጸመበት ያለው ከክልሉ ውጭ ብቻ አይደለም። በተለይ አሁን በክልሉ ውስጥ ነው ከፍተኛ ሁኔታ በብዙ ዘዴዎችን ጭምር በቀጥታ በጦርነትን ብቻም ሳይሆን መድኃኒት ወደዛ አካባቢም እንዳይገባ ማዳበሪያ ወደዛ እንዳይገባ ሌሎች አሻጥሮችን መንግስታዊ መዋቅሩን እየተጠቀሙ አሻጥር እየተጠቀሙ በዛ ህዝብ ላይ ከባድ በደል እየተፈጸመ ነው ያለው። ብዙ እያተዘገበ ስላልሆነ ነው መሳይ እና የዚህ ብራቃቱም በጣም በእውነት የሚዘገንን የሚያሳዝን ነገር ነው። እንዳልከው ኢንተርናሽናል ኮሚኒቲው የዓለም አቀፍ ኮሚኒቲው ትኩረት አልሰጠውም። አንዱም ከኛም ነው እኛም አካባቢ በተለይ የውጭ ሀገር ያለው ወገን ዜና ብቻ ነው የሚያየው መከታተል ብቻ ነው እንጂ ሲደክም ብዙ አታይም መሳይ። ኮንታክት ሲያደርግ የዓለም አቀፍ ዜናዎችን ሲያገኛቸው ውጭ ሀገርም እንኳን ባሉ ሰልፎች ላይ የዓለም አቀፍ ሚዲያዎችን እንኳን ብዙ ሲጠሩ አታይም። ወገኖቻችን ራሳቸው ይሰበሰባሉ። ተሰብስበው ወደ ደብዳቤ ነገር ለስቴት ዲፓርትመንት ለምን አቅርበው ይሄዳሉ። ዋናው በጣም አስፈላጊው ነገር ዓለም አቀፍ ሚዲያ ከቨሬጅ እንዲያገኝ ማድረግ። እንደው ገለታው አንዴ ላቋርጥና ተመልስ ሐሳብን ካልጨረስክ እድሉን ሰጣለሁ። መስመር ላይ ከብራቃቱ ጭፍጨፋ ጋር በተያያዘ ወንድማቸውን በዚሁ ግድያ ያጡ አንድ የዚህ ዋሽንግተን ዲሲ አካባቢው ነዋሪን መስመር ላይ ስላገኘው ነው። ሀዘን ላይ ቢሆኑም እንደው ሀዘናቸውን ለመካፈል በሚል ነው ስልክ ደውዬ ያገኘኋቸው። ጤና ይስጥልኝ።
ጤና ይስጥልኝ መሳይ በጣም አመሰግናለሁ በመጀመሪያ ይሄንን እድል በመስጠት በጣም አመሰግናለሁ እንግዲህ ጥሩ ጊዜ አልደወልኩም ከብራቃቱ ግድያ በመንግስት ኃይሎች ከተገደሉት የብራቃት ነዋሪዎች አንዱ የርሶ ታላቅ ወንድም እንደሆኑ ነው የሰማሁትና ሀዘን ላይ ነው ያሉት በቅድሚያ ለወንድሞ ሞት የተሰማሁትን ሀዘን እንጋራለን መጽናናትንም እንመኛለን እስቲ ንገሩን ምንድነው የሆነው በመጀመሪያ ላስተካክለው ታናሽ ወንድሜ ነው ታላቅ አይደለም ታናሽ ወንድሜ ነው በቃ ወንድሜ የሚኖረው ከሰል ያከሰለ በማከፋፈል ነው የሚኖረው የነበረው እና በዛን ባለፈው በተደረገው አድማ በታኝና የመከላከያ ተጣልተው ነው የተባለው እንግዲህ እስካሁን ደስ ብሪፍ አልተደረገም ግን እነሱ በተጣልተው መከላከያ ራሳቸውን ለማዳን ወደ ካምፓቸው ሲሄዱ በካምፓቸው የሚያገኙትን ሰው በሙሉ በቤትም እየገቡ በመንገድ ለሚያገኙትን ነበር የሚገሉ የነበሩት እና የመጀመሪያው ጥይት ያረፈበት ከወንድሜ ላይ ነው ወንድሜ ደግሞ ያው ከጓደኛው ጋር አብሮ ነበር ከሰል ሊያከስል ወደ ስራ ሲሄድ እነሱ ወደ ሲሮጡ ሲያይ ተመልሶ ወደ ቤቱ ሊገባ ሲል ፋኖ ነህና እኛን አይተ ነው የወጣው የሮጥኸው ብለው ቤቱ ድረስ ይሄዱና እኔ ፋኖ አይደለሁም ብሎ ሲላቸው አይ ፋኖ የት እንዳለ ታውቃለህ እኔ የት እንዳሉም አላውቅም እኔ ስራዬን ነው የምሰራ ሲላቸው አይ ፋኖ ነህ ብለው በደበደቡትና ከደበደቡት በኋላ ተታውት ሞቷል ብለው ተታው ሲሄዱ ሌሎች ደግሞ ከኋላ የሚመጡ የመከላከያ የያዙ ደግሞ እነሱ ደግሞ በጥይት ጭንቅላቱንም በታጠሱት እሱንም የሆነው ደግሞ ከ7 አመት ልጁ ፊት ነው ይሄን ያደረጉት ምን አይነት ከእንስሳ ያነሰ በማህበረሰብ እንደተፈጠረ እኔ የመጀመሪያ ጊዜ ነው እንግዲህ እንስሳ እንኳን አያደርግም እንደዚህ ከ7 አመት ልጁ ፊት ላይ በጥይት በታጠሱት እሱንና ጓደኛውን በጥይት በታጠሱት ይሄዱት እና ይሄ ነው የሆነው ነገር ከዛ በኋላ እሱን ከገደሉ በኋላ በሚቀጥለው የሚያገኙትን በሙሉ በየቤቱ እየገቡ ወጣት ሽማግሌ ሴት የህፃን የለ ሁሉን ነው የገደሉና እንግዲህ እስካሁን እናንተ ቨሪፋይ አደረጋችሁና አላውቅም እንጂ እስካሁን ወደ 60 ገብቷል የሞተው ሰው በዛ አካባቢ እና ይሄ ነው የሆነው እንግዲህ በልጃቸው ፊት ነው የተገደሉት ብለዋልና እንደው እስቲ ሁኔታውን ይንገሩን ምናልባት ይሄን እንደሚሰማ የሥርዓቱ ደጋፊ የብልጽግና ደጋፊ ብዙዎች የሚሉት ነገር አለ እዛ አካባቢ የተገደሉት ጽንፈኞች ናቸው ማለትም ያው ፋኖ የሚሉት ነውና እንደው እየሰሙ ነው የርሶ ወንድም ታናሽ ወንድም ነው ከፋኖ ጋር ምንም ግንኙነት የሌላቸው እንደሆነ ነው የገለጹልና ግን እየገለጹ ያሉት አሁንም በተለያዩ የመንግስት ደጋፊ ሚዲያዎችም የምንሰማው ግን ጽንፈኞች ናቸው የተመቱት የሚል ነው ምን ይሰማውታል እንዲህ ሲባል ይሄ ምን የተለመደ ፖለቲካ ነው እኮ እነሱ በምን ደጋፊዎችም ሆነ ጆሮአቸውንም አይናቸውንም ጭንቅላታቸውንም የደፈኑ ናቸው አብይ ደጋፊዎች እኮ እንግዲህ 7 አመት ሆነን እኮ ደፈን እኮ 7 አመት ጆሮአቸውን ከደፈኑ ይሄ እኮ ነገሩ እኮ መሳይ አሁን እኮ ወደ አኒማሊዝም እኮ እየተቀየርን ነው እኮ ጠቅላላ አሁን የሱ የአብይ ደጋፊዎች እኔ አኒማል ነው የምላቸው እነዚህ ምንም ስብዕና እንኳን የላቸውም የሰው ስብዕና ሰው በመሞት እንኳን ፋኖስ ቢሆን ሰው ነው እኮ ፋኖ ቢሞት ሰው አይደለም እንዴ እኔ የምነግርህ 100% የምነግርህ ነገር ወንድሜ ፋኖ የሚባልም አያውቅም የፋኖ ደጋፊም አይደለም ምንም ነገር ንክክ የለው የምነግርህ 60ዎቹም የሞቱትም በዚህ ምክንያት በዚህ ምንም ከፋኖ ጋር የሚገናኝ ነገር የላቸውም ምንም ነገር እና ይሄን እንደሚሉት የአብይ ደጋፊዎች 7 አመታችን ነው ይሄን ከሰማን እኮ 7 አመታችን እነዚህ ጭንቅላትም የላቸውም የሰው ልቦናም እንኳን ሃይማኖትም የላቸውም ይሄን አብይን የሚደግፉ በአሁኑ ሰዓት እውነት ስለተናደሩ ስላዘንሁ አይደለም ይሄ ምነግርህ መሳይ እንዴት የሰው ልጅ እንግዲህ እንዴት ነው ህፃን የሚገደልበት እንደው ለዛ እንኳን እንዴት አያዝኑም ለዛ ለህፃን ለሽማግሌ
ለሴቶች እንዴት አይዙ ሰምታችሁ ከሆነ እኮ 8 ሰዎችን ከወንድሜን ከገደሉ በኋላ 8 ሴቶችን እኮ ነው ሴትና ወንዶችን ወፍጮ ቤት እኮ ገብተው እኮ አሰልፈው ነው የገደሏቸው። እና ይሄንን አብይን የሚደግፉ እንግዲህ የኢትዮጵያ ህዝብም እንደው በጣም እኔ እንጃ አሁን ባሁን እኮ በሰላቢ ብቻ ዝም ብለን እንደምናወራ አሁን እኮ ጦርነት አይደለም እኮ መሳይ ያለው ነገር ምንም ጦርነት ተቀይሯል እኮ አሁን እኮ አማራን ለማጥፋት ቢቻል ለማጥፋት ካለዛ ለመቀነስ ተዘጋጅተው ነው የመጡት እኮ እነሱ። ጦርነቱ ቀርቷል እኮ ፋኖ እኮ እዛ እኮ አልነበረም እኮ ፋኖ በዛን ሰዓት እዛ እኮ አልነበረም እኮ በምንም ታምር አልነበረም። አሁን የዘር ማጥፋት ዘመቻ ነው። ጦርነቱ ቀርቷል። የተነገራቸው ነገር አማራ መቀነስ ከተቻለ ማጥፋት ካለዛ መቀነስ አለብን ብለው ተነግሯቸዋል። ያንን ነው የሚያደርጉት። አሁን ጦርነት የለም ጭራሹን። ምናልባት አሁን ወንድሞ ምናልባት ባለቤት ሌሎች ልጆች ሳሉ በምን ሁኔታ ላይ ናቸው? እንግዲህ አባት ነው ከቤት የጠፋው አባት ነው ከቤት የተለየውና ምን ላይ ናቸው ያሉት ወንድሞ ቤተሰቦች? 4 ልጆች አሉት። እንግዲህ ከአራቱ 2 ሌላ ቦታ ነው ያሉት። አንደኛው ከእናቱ ጋር ጸበል ቦታ ከሄደበት ነው ተጠርተው የመጡት። አንዱ ደግሞ ከሱ ጋር ከልጁ ጋር ነው የነበረው። ከፊቱ ላይ ነው 7 ዓመት ልጁ ፊቱ ላይ እንደዛ ሲገሉበት እየሮጠ ደንግጦ እናቱ ቤተሰቦች ነበሩ ወደ አያቶቹ ነው ሄዶ የተናገረው። እሱ ነው ሄዶ ተናግሮ እነሱ ሲመጡ ራሱ ሲገሉት እንኳን እንዳይታይ ተብሎ ጭቅላቱን በተለያየ ነው እንዳይታወቅ ሰው እንዳያውቅ አይደንቲፋይ እንዳያደርገው ተደርጎ ነው የተገደለው። እና መሳይ እናንተ ትንሽ ዲፕሎማሲ ስለሆናችሁ ታንቆለጳጳሱታላችሁ ይህን መንግስት። ጦርነት አይደለም መሳይ፣ እኔ ልንገርህ ጦርነት አይደለም። ይሄ ዘር ማጥፋት ዘመቻ ነው በቃ የሚካሄደው። ጦርነቱ የለም። ፋኖ ጋር እኮ ጦርነት ተተዋል እኮ አሁን እኮ እነሱ። እንግዲህ አሁን ብራቃት ሀዘን መጥቷታል። እርስዎ አሁን እንደሚሉን ቁጥሩ 60 ደርሷል ነው። ምናልባት በጥይት የተመቱ ቆስለው ወደ ማዕከላት ወደ ሕክምና ማዕከላት የተወሰዱትም እንግዲህ በምን ሁኔታ ላይ እንደሚሆኑ የምንሰማ ይሆናል። አሁን ብራቃት በምን ሁኔታ ላይ ነው? ማህበረሰቡ ሀዘኑን እንዴት እያደረገው ነው? ብራቃት አሁን ትናንት አጋጣሚ ሆኖ እሱንም ልጁንም የሚያውቁት የኛም ብዙ አንዳንድ ሰዎች ፋኖ ስለነበሩ በቁጭት ትናንት ጦርነት ገብተው እንግዲህ ወደ ከ50 እስከ 100 የሚሆን እንትን ብለናል ደምን መልሰናል ብለው ነግረውኛል። ግን ገና ነው። በጣም ሰው ተበሳጭቷል። በጣም ተናዷል። የተናደዱት ደግሞ እኛ በለለንበት እኛን እንኳን ቢገጥሙን ጥሩ ነበር፣ እኛ ከለለንበት እንዴት ይሁሉ ህዝብ ይገላሉ ነው በቃ የተናደዱት። እና ሰው እንግዲህ የአብይ ስርዓት ምንድነው? ሰውን አስፈራርተን በደርግ ጊዜ ያለው ነገር እንጠቀማለን ብለው ነው። ያ አይሰራም። አሁን የተበላ ነው እሱ። ምንም ነገር አይሰራም። አሁን በጣም ተናዷል ህዝቡ። ለመውጣት አንድ ላይ ለመውጣት ቅስቀሳ ያስፈልገናል፣ መሪ ያስፈልገናል፣ ማን ይጀምረው እያሉ እየጠበቁ ነው። አሁን ያ ነው ብራቃት ላይ አሁን ያለው ነገር። ገና ጦርነቱ ገና ይቀጥላል። አሁን ከተማዋ በማን ቁጥጥር ስር ነው ያለችው? እንግዲህ መከላከያ እዛ አካባቢ ካምፕ ነበረው። ደግሞ እንደተባለውም የተጋጩት የመንግስት ኃይሎች ናቸው። እርስ በርስ ነው የተጋጩት። ማን ነው አሁን ከተማዋን በቁጥጥሩ ስር ያደረገው? መከላከያ አለ? ማንም ተቆጣጣሪ የለም። ማንም የለም እኮ በቃ አሉ መከላከያዎች አሁንም አሉ፣ እየተጠባበቁ ነው። ትናንት ጦርነት እንደነገሩ ትናንት ጦርነት ነበር። አሁን ፋኖ ሪፊል እያደረጉ ነው፣ እንትን እያሉ ነው። ተመልሰው ለመምጣት እያሰባሰቡ ነው። ግን መከላከያ አሁንም እዛው አለ። ግን ማንም ሰው አይቆጣጠሩም። ፋኖም አይቆጣጠሩም፣ መከላከያም አይቆጣጠሩም። እየተጠባበቁ ነው ያሉት። እንግዲህ በጣም የሚያሳዝን ነው። አሁንም በድጋሚ መጽናናትን እመኛለሁ። ለወንድሞም እንደዚሁ ዘላለማዊ ረፍት እንመኛለን። በጣም አመሰግናለሁ። እንደው እስኪ እንደው ይሄን ህዝብ እንደው እንደግፈው። በጣም መከራው በስቷል። እግዚአብሔርም እንጸልይላት እስኪ፣ ለእግዚአብሔርም እስኪ እንጸልየው እስኪ ለዚች ሀገር። እሺ፣ አመሰግናለሁ።